and the next set of leaders are mostly gone. And now nobody wants to be a leader over there anymore. We're having a hard time. We want to talk to them, and there's nobody to talk to. We have nobody to talk to, and you know what? We like it that way. ከቀናት በፊት ሁሉም የኢራን መሪዎች አልቀዋል፣ ጨርሰናቸዋል። ተነጋገር የምትሉን ከማን ጋር ነው? መነጋገሩ ባልከፋ ግን ከማን ጋር እንነጋገር? እኛም ግራ ገብቶናል ያሉት ትራምፕ በዛሬው ዕለት ደግሞ ከኢራን ጋር ተነጋግረን መግባባት ላይ ደረስን፣ በእውነቱ ደስ የሚል ፍሬያማ ውይይት ነበር ብለው ታርፈዋል። ኢራን ምን እየተወራ እንደሆነ አልገባኝም። ትራምፕ ከየትኛው ኢራን ጋር ነው የተነጋገሩት እያለች ትገኛለች። በመግቢያችን ላይ የተከታተላችሁት ትራምፕ ከቀናት በፊት የሰጡትን ከማን ጋር እንነጋገር ሁሉም አልቀዋል ያሉበትን መግለጫ ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ለኢራን የ48 ሰዓታት ጊዜን በመስጠት ከዚያ በኋላ ይበቃልሻል ያሉት ፕሬዝዳንት ዶናልድ ትራምፕ የሰጡት ሰዓት ሊያበቃ ጥቂት ሰዓታት ብቻ እየቀሩ ባለበት ሁኔታ ፈጽሞ ማንም ባልጠበቀው መልኩ በአዲስ መልእክት ተከስተው ታይተዋል። በአካልም ተገኝተው ከኢራን ጋር እየተነጋገርን ነው፣ ለእስራኤልም ነግራታለሁ ብለው ታርፈዋል። ኢራን ትራምፕ ከማን ጋር ተነጋገርኩ እያሉ እንደሆነ ሊገባኝ አልቻለም፣ የማውቀው ነገር የለም ብላለች። ነገሮች ግራ አጋቢ ሆነዋል። ጥንቅራችን ይዞታል። ዛሬ 24ኛ ቀኑን የደፈነ የመካከለኛው ምስራቅ ጦርነት ማቆሚያውንም ግልጽ አይደለም። ከፕሬዝዳንት ትራምፕ አንደበት ጦርነቱን ለማቆም ከኢራን ጋር ተነጋገርን የሚል መረጃ ቢወጣም የኢራን እስላሚክ አብዮታዊ ጦር ምንም አይነት ንግግር እንዳልተደረገ መልስ ሰጥቷል። ታዲያ የኢራን ሚዲያዎች ጦርነቱን ለማቆም ካስፈለገ ቴህራን 6 ቅድመ ሁኔታዎች እንዳሏት መዘገብና ማስተንተን ይዘዋል። 6ቱ የኢራን ጦርነት የማቆሚያ መስፈርቶች በዝርዝር የምንመለከት ይሆናል። ህወሓት አዲስ አበባን በተመለከተ ጥብቅ የማስጠንቀቂያ መልእክት ሰዷል። ውጥረቱንም በፖለቲካዊ ውይይት መፍታት ከባድ ነው ሲል በደብረጽዮን ገብረ ሚካኤል የሚመራው ህወሓት አሳስቧል። አዲስ አበባ ላይ ምን እንደሚፈጠር ማን ያውቃል ያለው ህወሓት ጥብቅ ማስጠንቀቂያ ሰጥቷል። ዝርዝር መረጃውን ይዘነዋል። የኢትዮጵያ አየር መንገድ የሀገር ውስጥ በረራ መዳረሻዎችን በ4 ከፍ ሊያደርግ መሆኑን ገለጸ። አዳዲሶቹ መዳረሻዎች በ2 ወራት ጊዜ የሚጀመሩ መሆኑ ተነግሯል። አጠር ያለ ዘገባ አክለናል። በሰሜኑ የሀገሪቱ ክፍል የሚገኙ አወዛጋቢ አካባቢዎች ጋር በተያያዘ ውጥረት ባየለበት ከወሰን ጋር በተያያዘ አዲስ ይፋ የሆነው መረጃ ልዩ ትኩረት ስቧል። የክልሎች የአስተዳደር ወሰን የአካባቢውን የብሔር ባለቤትነት ማረጋገጫ እንዳልሆነ ያመለከተው ይህ መረጃ እያነጋገረ ነው። ጥንቅራችን መረጃውን ያደርሳል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ ያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያና 539,980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ከኢራን ጋር ተግባባን። ትራምፕ የማውቀው ነገር የለም። ኢራን ለኢራን የ48 ሰዓታት ጊዜን በመስጠት ከዚያ በኋላ ያበቃልሻል ያሉት ፕሬዝዳንት ዶናልድ ትራምፕ የሰጡት ሰዓት ሊያበቃ ጥቂት ሰዓታት ብቻ እየቀሩ ባለበት ሁኔታ ፈጽሞ ማንም ባልጠበቀው መልኩ በአዲስ መልእክት ተከስተው ታይተዋል። ፕሬዝዳንት ትራምፕ ኢራን የሆርሙዝ ሰርጥን በ48 ሰዓት ውስጥ ካልከፈተች በስተቀር ሙሉ ኤሌክትሪክ መሰረተ ልማቶቿን ድምጥማጣቸው እንዲጠፋ አደርጋለሁ፣ በዚህም ኢራንን ጨለማ ውስጥ ከትቼ በኢኮኖሚ ማንበረክካታለሁ፣ ጨዋታውም እዚያ ላይ ያከትማል ሲሉም ነው ያስታወቁት። 48 ሰዓታት ተሰጥቶሻል የተባለችው ኢራን ደግሞ በሰጠችው ምላሽ የኔን ኤሌክትሪክ መሰረተ ልማቶች ስታወድሙ ቁጭ ብዬ የማይምሰላችሁ፣ ምላሽ የሚሆነው በተመሳሳይ መልኩ በቀጠና ያሉትን ሀገራት የኤሌክትሪክና የውሃ መሰረተ ልማቶች ማውደም ይሆናል የሚል ነበር። በዚህ መሃል ከሰሞኑ የኢራን የድሮንና የሚሳኤል በትር ሲያርፍባቸው የከረሙት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታርና መሰል ሀገራት የኢራን አጸፋዊ ምላሽ ያው የሚመለከተው እኛን ነው በማለት ለትራምፕ አቤቱታቸውን ሲያሰሙም ነበር። በዚህ መሃል ደግሞ ፕሬዝዳንት ዶናልድ ትራምፕ ከሰዓታት በፊት ትሩዝ በተባለ የማህበራዊ ትስስር ገጻቸው ላይ አንድ መልእክት ብቅ አደረጉ። ይህም የፕሬዝዳንት ትራምፕ መልእክት የመካከለኛው ምስራቅ ጦርነትን ማብቃት በተመለከተ አሜሪካና ኢራን ባለፉት 2 ቀናት በጣም ጥሩና ውጤታማ ሊባሉ የሚችሉ ውይይቶችን ሲያደርጉ ነበር። በዚሁ መሰረትም ይህ ውይይት በሳምንቱ ቀናትም ጭምር በጥልቀትና በዝርዝር ንግግር የሚቀጥል ይሆናል።
እኔም የጦር ሚኒስትሬን የኢራንን የኤሌክትሪክና የኤነርጂ መሰረተ ልማቶችን የማጥቃቱን ኦፕሬሽን በተመለከተ በ5 ቀናት እንዲያራዝም ትዕዛዝ አስተላልፌያለሁ። ይህም የሆነው አሁን የቀጠለውን ውይይት ፍሬያማ ለማድረግ በማሰብ ነው የሚል ሆኖ ታይቷል። ትራምፕ የልጥፋቸውን በትሩዝ ማህበራዊ ትስስር ገጻቸው ላይ በለጠፉ በሰዓታት ልዩነትም በአካል ብቅ ብለው ለጋዜጠኞች መግለጫ ሰጡ። ከኢራን መሪዎች ጋር ተስማማን ባሉበት ጉዳይም ማብራሪያን ሰጡ። ጋዜጠኞችም ጥያቄዎችን አቀረቡላቸው። እሳቸውም በዚሁ አነጋጋሪ በሆነ ጉዳይ ምላሻቸውን ሰጡ። ትራምፕ በመጀመሪያ ከኢራን መሪዎች ጋር ተደራደርን በማለት ላጋሩት የትሩዝ ማህበራዊ ሚዲያ ትስስር ገጻቸው ኢራን አፋጣኝ ምላሽን ሰጥታለች። የኢራን ባለስልጣናት ምላሽ የነበረው ትራምፕ ተደራደርን፣ ተነጋገርን፣ በመጨረሻም በጥሩ የመግባባት መንፈስ ተስማማን ያሉትን ጉዳይ በተመለከተ እኛም ግራ ገብቶናል። የትራምፕ ጉዳይ የሆነብን አንቺው ታመጪው አንቺው ታሮጪው ነው። ኢራን ፕሬዝዳንት አላት፣ የውጭ ጉዳይ ሚኒስትር አላት፣ ሌሎች አመራሮችም አሏት። ኢራንን እየመራን ያለነው ሰዎች አለን። ማረጋገጥ የምንፈልገው ትራምፕ በስልጣን ላይ ካሉት የኢራን መሪዎች ጋር አልተነጋገሩም። እናም ከማን ጋር ተነጋገርኩ፣ ስምምነትም ላይ ደረስኩ እያሉ እንደሆነ የገባን ነገር የለም ሲሉ ምላሻቸውን ሰጥተዋል። ትራምፕ ከዚህ የማህበራዊ ሚዲያ ልጥፋቸው ከኢራን ጋር ተደራድረን ተግባባን ከሚለው ልጥፋቸው በኋላ ትራምፕ በአካል ከጋዜጠኞች ጋር በነበራቸው ቆይታ አንድ ጥያቄ ተሰነዘረላቸው። ይኸውም ጥያቄ ከየትኛው የኢራን ባለስልጣን ጋር ተወያዩ? ከአዲሱ የኢራን መንፈሳዊ መሪ ጋር ተነጋግረዋል? ትራምፕ እዚሽ ጋር የተብራራ ምላሽን መስጠት አልፈለጉም። እንዲህም አሉ። የመጀመሪያ ደረጃ የኢራን መሪዎች የሚባሉትን ጨርሰናቸዋል። ከዚያም እነሱን የተኩትንም ቢሆን እንደዛው ጠራርገን አጥፍተናቸዋል። ከዚያ በኋላ በሶስተኛ ደረጃ የተተኩትንም ቢሆን በአመዛኙ መተናቸዋል። አሁን የተነጋገርነው ወሳኝ ከሆነ ሰው ጋር ነው ሲሉም ነበር ትራምፕ የተናገሩት። ከዚያም ጋዜጠኞች ጥያቄያቸውን ቀጠሉ። እንዲህም የሚል ጥያቄ ተሰነዘረ። ለመሆኑ ከማን ጋር ነው የተነጋገራችሁት? ከአዲሱ የኢራን መንፈሳዊ መሪ ጋር ነው? ትራምፕ መለሱ። የምን መንፈሳዊ መሪ ነው የምትሉት? እሱን ማንም አያውቀውም። መንፈሳዊ መሪ ከሚባለው ሰውዬ ጋርም አልተነጋገርንም። ይህ ሰውዬ በሕይወት ስለመኖሩም የምናውቀው ነገር የለም ሲሉም ትራምፕ በቁጣ ምላሻቸውን ሰጡ። በዚህ ወቅት ጋዜጠኞችም ግራ ተጋቡ። ትራምፕ ቀጠሉ። አንድ ነገር ልንገራችሁ፣ በአሁኑ ሰዓት ማንም ሰው የኢራን መሪ ነኝ በማለት ፊት ለፊት የሚወጣ ሰው የለም። በቃ እውነታዊ ነው ሲሉ ምላሻቸውን አከሉ። በመሃል አንድ የሲኤንኤን ጋዜጠኛ ድምፁን ከፍ አድርጎ አንድ ጥያቄ ሰነዘረላቸው። ትራምፕ አንተ ጥሩ ሰው አይደለም፣ ለአንተ የምሰጠው ምላሽ አይኖረኝም ሲሉም ጋዜጠኛውን በነገር ጎሽሞ ፊታቸውን ወደ ሌሎች ጋዜጠኞች አዞሩ። በአሜሪካ በኩል የመካከለኛው ምስራቅ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እና እንዲሁም የራሳቸው የትራምፕ የቤተሰብ አባል የሆኑትና የናጠጡ ባለሀብት የሆኑት ጃሬድ ኮሪ ኩሽነር በዚህ ውይይት ላይ እንደተሳተፉም ትራምፕ ተናግረዋል። የምለው ነገር ቢኖር ስምምነት ለማድረግ እውነተኛ እድል ላይ ነን ሲሉም ትራምፕ በዚህ ሪፖርት ላይ በሰጡት ጋዜጣዊ መግለጫ ተናግረዋል። ውይይቱን በስልክ እናካሄዳለን፣ በቀጣይም በአካል የሚደረግ ውይይት ይኖራል፣ በእነሱ በኩል መነጋገር ይፈልጋሉ ሲሉም ትራምፕ በዚሁ ጋዜጣዊ መግለጫቸው ተናግረዋል። ትራምፕ ይህንን መግለጫ እየሰጡ በነበረበት ወቅት እስራኤል በኢራን ላይ አየር ጥቃት እየፈጸመች ነበር። ትራምፕ ግድ የለም ለእስራኤልም ነገራት አለው፣ ከሰላሙ እሷን ቢሆን ትጠቀማለች ሲሉም አከሉ። የሚገርመው ትራምፕ ከቀናት በፊት ከኢራን ተነጋገሩ የምትሉን ከማን ጋር እንነጋገር? መሪዎቻቸው እኮ አልቀዋል ሲሉ ምላሻቸውን ሰጥተው ነበር። And the next set of leaders are mostly gone. And now nobody wants to be a leader over there anymore. We're having a hard time. We want to talk to them and there's nobody to talk to. We have nobody to talk to. And you know what? We like it that way. በቀጣይ መረጃ የኢራን 6 ቅድመ ሁኔታዎች። ኢራን አዲስ የአየር መከላከያ ስርዓት ይፋ አደረገች። ዛሬ 24ኛ ቀኑን የደፈነ የመካከለኛው ምስራቅ ጦርነት ማቆሚያ አሁንም ግልጽ አይደለም። ከፕሬዝዳንት ትራምፕ አንደበት ጦርነቱን ለማቆም ከኢራን ጋር ተነጋገርን የሚል መረጃ ቢወጣም የኢራን እስላሚክ አብዮታዊ ጦርም ሆነ የኢራን መንግስት ምንም አይነት ንግግር እንዳልተደረገ መልስ ሰጥተዋል። ታዲያ የኢራን ሚዲያዎች ጦርነቱን ለማስቆም ካስፈለገ ቴህራን 6 ቅድመ ሁኔታዎች እንዳሏት መዘገብና ማስተንተን ይዘዋል። ዘጋርዲያን ጉዳዩን አስመልክቶ ባወጣው ዘገባ ስማቸው ያልተገለጸ አንድ የኢራን የደህንነት ከፍተኛ አመራር ለኢራኑ አልማያዲን የሚዲያ ኔትወርክ በላኩት ጽሑፍ የቴህራን አስተዳደር 6 ቅድመ ሁኔታዎች እንዳሉት ዘግቧል። የኢራኑ ሚዲያ ደረሰኝ ያለው ቅድመ ሁኔታ የኢራን መንግስት አሁን ላይ ጦርነቱን ለማቆም ይዞታል የተባለ አዲስ ህጋዊ ስትራቴጂክ ፍሬምወርክ መሆኑ ተገልጿል። ቴህራን ይህንን ጦርነት የምታቆመው ቀጠናዊውን የአየር ክልልና የባህር ክልል ላይ ሙሉ ቁጥጥር እስካላት ድረስ መሆኑን ስትራቴጂው ያመለክታል። 6ቱ ቅድመ ሁኔታዎች ኢራን በጦርነቱ አስተማማኝ ነገሮችን ይዛ እንድትወጣ ለማድረግ ያለሙ ናቸው ተብሏል። አንደኛው ቅድመ ሁኔታ ኢራን ላይ በድጋሚ ምንም አይነት የጋራ የጦር ዘመቻ እንዳይመጣ ዋስትና መስጠት ነው። ኢራንን በጦር ለማጥቃት እንደ አሜሪካና እስራኤል የጋራ ቅንጅት እንደማይፈጠር ቴህራን ማረጋገጫ ትፈልጋለች። ሁለተኛው ከበድ ያለ ቅድመ ሁኔታ ሲሆን አሜሪካ በመካከለኛው ምስራቅ ያላትን የጦር ይዞታዎች በሙሉ ለቃ እንድትወጣ የሚጠይቅ ነው። ከ20 ቀናት በላይ በቀጠለው ድብደባ ኢራን ለደረሰባት መጠነ ሰፊ ውድመትም ካሳ እንደምትፈልግ ሶስተኛው ቅድመ ሁኔታ ያስቀምጣል። ካሳ ከፋዮቹ አሜሪካና እስራኤል መሆን እንዳለባቸው ይጠቅሳል።
አሜሪካም ሆነች እስራኤል በቀጠናው ኢራን አጋሮች ላይ ወታደራዊ ዘመቻቸውን እንዲያቆሙ አራተኛው ቅድመ ሁኔታ ይጠይቃል። በሌላ አነጋገር እንደ ሄዝቦላ ያሉ ቡድኖች ላይ የተከፈቱ ዘመቻዎች እንዲቆሙ ቴህራን ትፈልጋለች። አምስተኛው ደግሞ የሆርሙዝ ሰርጥን የተመለከተ ሲሆን ኢራን ሰርጡ በአዲስ ስርዓት እንዲተዳደር ትሻለች ነው የተባለው። ኢራን ከሰሞኑ በተደጋጋሚ ይህንን ነጥብ ስታነሳ ይታያል። ከግጭቱ መልስ የሆርሙዝ ሰርጥ እንደ ቀድሞ አይቀጥልም ማለቷም ይታወሳል። ግጭቱን ለማቆም እንደ ቅድመ ሁኔታም ሰርጡ በአዲስ አይነትና ህጋዊ በሚሆን ስምምነት እንዲመራ ትሻለች። የመጨረሻው የቴህራን ግጭት የማቆም ቅድመ ሁኔታ ደግሞ በጦርነቱ ምዕራባውያን ከፍተውብኛል ያለችውን የሚዲያ ዘመቻ ማጥላላት፣ ማጠልሸት፣ መፈረጅ የመሰሉ ጸረ ኢራን የሚዲያ ዘመቻዎች እንዲቆሙ ነው። በተያያዘ የኢራን ባለስልጣናት ከሰሞኑ ኢራን መርከቦችን በሰርጡ ለማሳለፍ እስከ $2 ሚሊዮን ክፍያ እየጠየቀች ነው መባሉን አስተባብለዋል። በህንድ የሚገኘው የኢራን ኤምባሲ ባወጣው መግለጫ የ$2 ሚሊዮን ክፍያ ነገር የለየለት ውሸትና ሚዲያው የሚያራግበው የግል አስተያየትና ግምት ነው ሲል መልስ ሰጥቷል። ኢራን በሰርጡ መርከቦችን እያስከፈለች ባታሳልፍም የሰርጡን ደህንነት የማስጠበቅ አገልግሎት የምትሰጥበት አሰራር ሊኖር እንደሚችል ግን ተጠቁሟል። ኢራን አሁንም ቢሆን ሰርጡን እንዳልዘጋች ስትናገር ከእስራኤልና አሜሪካ ጋር የተሳሰቡ መርከቦች ውጪ ሁሉም ማለፍ ይችላሉ ስትል ትሰማለች። በተያያዘ መረጃ ዛሬ ኢራን እስላሚክ አብዮታዊ ጦር ከሰሞኑ የአሜሪካ እጅግ ዘመናዊ ኤፍ-35 የጦር ጀትን ስለመታበት መሳሪያ አዲስ መረጃ ይፋ አድርጓል። ጦሩ በይፋ የማህበራዊ ገጹ ከምስል ጋር አያይዞ ባወጣው መረጃ አገር በቀል አዲስ የአየር መቃወሚያ ታጥቅ ያለው ሲል ገልጿል። የአሜሪካ ጀት ባለፈው ሳምንት ሐሙስ ዕለት እንደተመታ ይታወቃል። ጀቱ በኢራን ሰማይ ላይ ተልኮ እየበረረ ባለበት ነው ጥቃቱ የደረሰበት። የተመታው ጀት ባይከሰከስም ከነጉዳቱ በአቅራቢያው በቀጠናው ባለ የአሜሪካ የጦር ሰፈር ማረፍ ችሏል። ጀቱ ግን ከባድ ጉዳት ማስተናገዱ ይነገራል። ዋሽንግተን አሁንም ጀቱ ላይ ስለደረሰው አደጋ ምርመራ ላይ መሆኗን በመግለጽ በኢራን ጦር መመታቱን አትቀበልም። አብዮታዊ ጦሩ IRGC ዛሬ ባወጣው መረጃ የትኛው የአየር መከላከያ ስርዓት ጀቱን እንደመታ ነው መረጃ የሰጠው። የአየር መከላከያ መካከለኛ ርቀት ስርዓት ሲሆን በዘርፉ ባለሙያዎች አጠራር በተለምዶ መጂድ AD-08 ስርዓት ይሰኛል። የጦር ጀት ሙቀትን የመለየት አቅም ያለው የስርዓት ኢራን አገር በቀል አድርጋ የሰራችው ስለመሆኑ የጦሩ መረጃ ይገልጻል። እንደ F-35 ያሉ ከራዳር የመሰወር የስቴልስ ቴክኖሎጂ ያላቸው ዘመናዊ ጀቶችን ባላቸው ሙቀት የሚለይ የአየር መከላከያ ስለመሆኑ ጦሩ ገልጿል። ኢራን ይህንን ስርዓት ስለመታጠቋ ግን ከሶስተኛ ወገን የተሰጠ ማረጋገጫ የለም። ወደ ቀጣይ መረጃ አለፍን። አዲስ አበባ ላይ የሚሆነው አይታወቅም። ህወሓት አዲስ አበባን በተመለከተ ጥብቅ የማስጠንቀቂያ መልእክት ሰዷል። ውጥረቱንም በፖለቲካዊ ውይይት መፍታት ከባድ ነው ሲል በደብረጽዮን ገብረ ሚካኤል የሚመራው ህወሓት አሳስቧል። የህወሓት ቃል አቀባይ ሚካኤል አስገዶም ከህወሓት ልሳን ወይም ወይን ጋዜጣ ጋር በነበራቸው ቃለ ምልልስ ፖለቲካዊ ውጥረቱን በውይይት የመፍታት እድሉ ጠቧል ሲሉ ተደምጠዋል። ውጥረቱም ወደ ጦርነት እያመራ መሆኑን ቃል አቀባዩ ገልጸዋል። ይህን ያሉበትን ምክንያት ሲያብራሩም ኢትዮ ሱዳንን ከሚያዋስነው አካባቢ አንስቶ እስከ አፋር የሚዘልቅ የጦር መሳሪያና ወታደራዊ እንቅስቃሴዎችን የፌዴራል መንግስቱ እያደረገ ነው ሲሉ ከሰዋል። ጦርነትን ወደ ጎን በመተው ሰላማዊ አማራጭን በመከተል ለመደራደር የሚመጣ አካል ካለ ህወሓት ዝግጁ መሆኑን የህወሓት ቃል አቀባይ ሚካኤል አስገዶም ገልጸዋል። አሁን ባለው የፌዴራል መንግስቱ አካሄድ የዚህ ዕድል የጠበበ መሆኑን አክለዋል። የህወሓት ቃል አቀባዩ ሙሉ ለሙሉ የጦርነት ዝግጅት እየተደረገ ነው ሲሉ ገልጸው የፕሪቶሪያ ስምምነት ሙሉ ለሙሉ ፈርሷል በማለትም አመልክተዋል። በርካታ የትግራይ ተወላጆች ከክልሉ እንዲወጡ እየተደረጉ መሆኑን የገለጹት ቃል አቀባዩ ይሳካ ወደፊት እናየዋለን ሲሉ ተናግረዋል። በጥቅም ተደልለው ሰላም ፈላጊ መስለው የሚንቀሳቀሱ አካላት እንዳሉም እናውቃለን በማለት ቃል አቀባዩ ተናግረዋል። ክልላዊ ፖለቲካ ፍቃድ ያላቸው በዋነኝነትም መቀመጫቸውን አዲስ አበባ ያደረጉ ፓርቲዎችም ዋስትና እንደሌላቸው የህወሓት ከፍተኛ አመራሩ ገልጸዋል። ፓርቲዎቹ አዲስ አበባ ላይ ሆነው ለሚያደርጉት እንቅስቃሴ ዋስትና የላቸውም ያሉት የህወሓት ቃል አቀባዩ ሚካኤል አስገዶም ጦርነት ቢቀሰቀስ ለስደት ሊዳረጉ እንደሚችሉ በመግለጽም አስጠንቅቀዋል። በትላንትናው ዕለት በተሰራጨው በዚሁ ቃለ ምልልስ ላይ የህወሓት ቃል አቀባዩ ጦርነት ከተነሳ የት ተነስቶ የት እንደሚያበቃ አይታወቅም፣ አዲስ አበባ ላይ ምን እንደሚፈጠር ምን ያውቃሉ ሲሉ ጥያቄ አስከትለውም ያቺ ቀን ከመጣች ዳግም መሰደዳቸው አይቀርም ሲሉ አሳስበዋል። አዲስ አበባ ላይ የትኛውም ስርዓት አያድናቸውም፣ እነዚህ ድርጅቶች ከህዝባቸው ጎን ለመሰለፍ ጊዜው አልረፈደም ሲሉ አሳስበዋል። ህወሓት ይህን ጠንካራ መልእክት የሰደደው ከፌዴራል መንግስቱ በኩል በጦርነት ዝግጅት ክስ እየቀረበበት ባለበት ሰዓት ነው። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዢና ወታደራዊ ቅስቀሳዎችን እያደረገ ነው ሲሉ ከሳምንታት በፊት በትግርኛ በሰጡት ቃለ መጠይቅ ላይ መናገራቸው ይታወሳል። ማክሰኞ የካቲት 24 2018 ዓ.ም ምሽት ላይ የተላለፈ የጠቅላይ ሚኒስትር አብይ አህመድ ቃለ መጠይቅ በአብዛኛው ያተኮረው ከትግራይ ክልልና ከኤርትራ ጋር በተያያዙ ጉዳዮች ላይ ነው። የፌዴራል መንግስት በፕሪቶሪያው ስምምነት የተጣሉበትን ግዴታዎች እንደፈጸመ የገለጹት አብይ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን ነዋሪዎች የሚመለከት ነው ብለዋል። ይህ ደግሞ ግትር አቋም ባለው ቆሞ ቀሮ ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉትን ቡድን ተጠያቂ አድርገዋል።
ጠቅላይ ሚኒስትሩ የህወሓት አመራሮች ለጦርነት እየተዘጋጁ ነው ሲሉ ከሰዋል። ቆሞ ቀሩ ቡድን በሰፊ ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉ ነው ብለዋል። የህወሓት አመራርን የጦርነት ዝግጅት እያደረገ እንደሆነ በመግለጽ የከሰሱት አብይ በበኩላቸው ቡድኑ ከኤርትራ መንግስት ጋር ግንኙነት እንዳለው ጠቁመዋል። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው፣ ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም ሲሉ ከሰዋል። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠው፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው ሲሉ ማስጠንቀቂያ ያዘል ምላሽ ሰጥተዋል። በቀጣይ ርዕስ አየር መንገዱ ወደ 4 አዳዲስ የሀገር ውስጥ መዳረሻዎች ጉዞ ሊጀምር ነው። የኢትዮጵያ አየር መንገድ የሀገር ውስጥ በረራ መዳረሻዎችን በ4 ከፍ ሊያደርግ መሆኑን ገለጸ። በቀጣይ 2 ወራት ውስጥ 4 አዳዲስ መዳረሻዎች አገልግሎት እንደሚጀመር የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ለካፒታል ጋዜጣ ተናግረዋል። በነገሌ ቦረና፣ ጎር መቱ፣ ሚዛን አማን ወይም ሚዛን ተፈሪ እንዲሁም ወደ ደብረ ማርቆስ ነው በረራ የሚደረገው። በአራቱ ስፍራዎች እየተገነቡ ያሉት የአየር ማረፊያዎች በወር ውስጥ እንደሚጠናቀቁ በ2 ወር ጊዜ ውስጥ መደበኛ በረራ የሚጀምር መሆኑን ስራ አስፈጻሚው ገልጸዋል። ወደ 4ቱ ስፍራዎች ጉዞ ሲጀመር አየር መንገዱ አሁን ያለውን የሀገር ውስጥ የበረራ መዳረሻ ከ23 ወደ 27 ከፍ ያደርጋል ተብሏል። ስራ አስፈጻሚው አቶ መስፍን የሀገር ውስጥ መዳረሻዎችን የማስፋት ጉዳይ ንግድ ብቻ አይደለም፣ ሀገራዊ ኃላፊነትም ያለበት ነው ብለዋል። በኢትዮጵያ ሀገር ውስጥ የበረራ አገልግሎት ብቸኛ አቅራቢ የሆነው አየር መንገዱ በዜጎች የመንቀሳቀስ የኢኮኖሚና ማህበራዊ ፍላጎት ላይ ድርሻውን እየተወጣ ነው ብለዋል። አዳዲሶቹ መዳረሻዎች ለዜጎች ተጨማሪ ዕድሎችን የሚከፍቱና ከዚህ ቀደም የአየር ትራንስፖርት አክሰስ ለሌላቸው ተደራሽነትን የሚፈጥር ነው ብለዋል። አየር መንገዱ በሀገር ውስጥ በረራ ከፍተኛ ኢንቨስትመንት እያደረገ መሆኑን የገለጹ ስራ አስፈጻሚው እንደ 28 Q400 ቱርቦ ፕሮፕ አውሮፕላኖችን ለሀገር ውስጥ በረራ ለመጠቀም የጥናትና የመግዛት ሂደት ላይ መሆኑን ጠቁመዋል። አየር መንገዱ ለሀገር ውስጥ የሚጠቀምባቸውን ቆየት ያሉ አውሮፕላኖችን የመቀየርና የማዘመን ፍላጎት እንዳለውም ገልጸዋል። በአየር መንገዱ የ2035 እቅድ መሰረት ለሀገር ውስጥ በበረራ የሚጠቀማቸውን አውሮፕላኖች ቁጥር በእጥፍ ለማሳደግም እቅድ እንዳለው ስራ አስፈጻሚው ገልጸዋል። ወደ ቀጣይ ርዕስ አለፍን። የክልል አስተዳደር የብሔር ባለቤትነት ማረጋገጫ አለመሆኑ ተገለጸ። በሰሜኑ የሀገሪቱ ክፍል የሚገኙ አወዛጋቢ አካባቢዎች ጋር በተያያዘ ውጥረት ባየለበት ከወሰን ጋር በተያያዘ አዲስ ይፋ የሆነ መረጃ ልዩ ትኩረት ስቧል። የክልሎች አስተዳደር ወሰን የአካባቢውን የብሔር ባለቤትነት ማረጋገጫ እንዳልሆነ ያመለከተው ይህ መረጃ እያነጋገረ ነው። በኢትዮጵያ ፌዴራላዊ ስርዓት በሚገኙ ክልሎች መካከል የሚገኙ የአስተዳደር ወሰን አከላለሎች የአካባቢውን ማህበረሰብ ለማስተዳደር እንዲያመች የተቀመጡ እንጂ የአካባቢዎቹን የብሔር ባለቤትነት የሚያረጋግጡ እንዳልሆኑ የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ማስታወቁን አሃዱ ዘግቧል። የማዕከሉ ዋና አሰልጣኝ አቶ ተስፋዬ መገርሳ በሰጡት ማብራሪያ የክልል መስተዳደሮች የወሰን ጉዳዮችን ከባለቤትነት ይልቅ በአስተዳደራዊ እይታ ተረድተው ግጭቶችን በውይይት መፍታት እንዳለባቸው አሳስበዋል። አሰልጣኙ አክለውም የክልል ህገ መንግስቶች ስለ አንዱ ብሔር ባለቤትነት ሳይሆን ስለ ህገ መንግስቱ የበላይነት እንደሚገልጹ ጠቁሞ ክልሎች የሚዋቀሩት በቋንቋ ብቻ ሳይሆን በህገ መንግስቱ አንቀጽ 46 እና 47 ላይ በተቀመጡ ዝርዝር መስፈርቶች እንደሆነ አብራርተዋል። ለዚህም ቀደም ሲል ከነበረው የደቡብ ክልል ተለይተው ራሳቸውን የቻሉ አዳዲስ ክልሎችን እንደ ማሳያ አቅርበዋል። የፌዴሬሽን ምክር ቤት ጽህፈት ቤት ምክትል ኃላፊ እንዲሁም የህግና ፌዴራሊዝም ባለሙያ አቶ በላይ ወዲሻ በበኩላቸው በስርዓቱ አፈጻጸም ላይ በሚታዩ ክፍተቶች ሳቢያ የክልሎች አደረጃጀት በብሔር ላይ ብቻ የተመሰረተ ተደርጎ እንዲታሰብ እንዳደረገ ጠቅሰዋል። ይሁን እንጂ ክልሎች የሚመሰረቱት ብሔርን ጨምሮ መልክዓ ምድራዊ አቀማመጥን፣ ኩታ ገጠምነትን፣ ቋንቋንና የህዝብን ፍላጎት መሰረት አድርገው መሆኑን ጠቅሰዋል። ዜጎች በየትኛውም የሀገሪቱ ክፍል የመኖርና የመስራት ህገ መንግስታዊ መብት ቢኖራቸውም በተግባር ግን ከቀበሌ እስከ ክልል ባሉ መዋቅሮች መብታቸው ሲገደብ እንደሚስተዋል ኃላፊው ገልጸዋል። ችግሩ የስርዓቱ ሳይሆን የአፈጻጸም መሆኑን አጽንኦት ሰጥተዋል። በመሆኑም ኢትዮጵያ የምትከተለው የህብረ ብሔራዊ ፌዴራሊዝም ስርዓት ከፋፋይ እንዲባል ያደረገው የአፈጻጸሙ ክፍተት እንደሆነ ተመላክቷል። ይህ መረጃ ይፋ የሆነው በተለያዩ የሀገሪቱ አካባቢዎች ከወሰንና ከመሬት ባለቤትነት ጋር በተያያዘ ግጭቶችና ውጥረቶች ባየሉበት ነው። በአማራና ትግራይ ክልሎች በወልቃይት ራያና ጠለምት የግዛት ይገባኛል ጥያቄ ያለው ውጥረት በዋነኛነት ተጠቃሽ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።